አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን ትናንትና ከሀ ጀምሮ እስከ ገ ያሉትን አማርኛ በእንግሊዝኛ ፊደላቶችን ያየን ሲሆን ዛሬ ደግሞ ቃል እንደገባሁላችሁ ሁለተኛውን ክፍል ከጠ ጀምሮ እስከ መጨረሻ ያለው ፊደል ቨና ፐ ይዤላችሁ መጥቻለሁ ማለት ነው። እናንተ እስከ መጨረሻ ድረስ በጥሞና ተከታተሉ። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ መለቃቸው ቪዲዮስ ለእናንተ እንዲደርስ ማድረግ ትችላላችሁ። እንዲሁም በግል ሆነ በግሩፕ ከልዩ እገዛ ጋር የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ በየትኛውም ቦታ ሆነ ኢሞ፣ ዋትስአፕ፣ ቴሌግራም እናስተምራለን ማለት ነው። እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ደውሉልን። የኦንላይን ትምህርት የምንሰጥ ይሆናል። ቀጥታ ወደ ትምህርቱ እንግባ። እስከ መጨረሻው እንድትከታተሉ እጋብዛለሁ ማለት ነው። እሺ መጀመሪያ እናንብባቸው ፊደላቶቹን ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። አሁን እያቸው እያንዳንዱን ጠ ለጠ የሚወከለው ቲ ነው። ለጠም ቲ ነው የሚወከለው። ይሄን መያዝ አለባችሁ። ለተና ለጠ ቲ ነው የሚወከለው። እንደ ቃል አገባቡ ትርጉም እንደሚሰጠን አድርገን እናነበዋለን። ጠ ቲ ኢ፣ ጡ ቲ ዩ፣ ጢ ቲ አይ፣ ጣ ቲ ኤ፣ ጤ ቲ አይ ኢ፣ ጥ ቲ ብቻዋን፣ ጦ ቲ ኦ፣ ቲ ኦ። ቀጣይ ፊደል ጨ ፊደል አለ። እሱን አንብቦ ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። እሺ ለጨቹ ደግሞ ዷና ፊደል ሲና ኤች ነው። ይሄ ለቸም ለጨም ይሆናል ማለት ነው። ይሄ ቸም እንደዚህ ነው፣ ጨም እንደዚህ ነው። ሲ ኤች ብሎ ነው የሚጀምረው። ከዛ በኋላ አናባቢው የሚመጣ ማለት ነው። ስለዚህ ጨ ሲ ኤች ኢ፣ ጩ ሲ ኤች ዩ፣ ጪ ሲ ኤች አይ፣ ጫ ሲ ኤች ኤ፣ ጬ ሲ ኤች አይ ኢ፣ ጭ ሲ ኤች ብቻዋን ያለ አናባቢ፣ ጮ ሲ ኤች ኦ፣ ሲ ኤች ኦ። ወደ ቀጣይ ስንል ደግሞ እነዚህ በተለይ ክፍል ወሳኝ ክፍል ነው። ብዙዎቻችሁ ግራ የምትጋቡበት ስለሆነ በደንብ ተመልከቱት፣ ይጠቅማችኋል። ጸጹ አለ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ለጸጹ ደግሞ እንደ ዋና ፊደል የምንጠቀመው ቲኤስ ብሎ ከጀመረ አንድ ቃል የጸጹ ዘር ነው ማለት ነው። ቲኤስ ብሎ ከጀመረ ከዛ በኋላ እንደ አናባቢው ጹ፣ ጻ ወይም ጼ ሊሆንም ይችላል ማለት ነው። ጸ ቲኤስ ኢ፣ ጹ ቲኤስ ዩ፣ ጺ ቲኤስ አይ፣ ጻ ቲኤስ ኤ፣ ጼ ቲኤስ አይ ኢ፣ ጽ ቲኤስ፣ ጾ ቲኤስ ኦ፣ ቲኤስ ኦ። አሁን ከዚህ ምን አየነ? የመጀመሪያ ፊደላቶች አናባቢያቸው ኢ እንደሆነ ይህን ህግ እንዳትረሱ። የመጀመሪያ ፊደሎች አናባቢያቸው ኢ ነው። ሁለተኛ ፊደሎች አናባቢያቸው ዩ ነው። ሶስተኛ ፊደሎች አናባቢያቸው አይ ነው። አራተኛ ፊደሎች አናባቢያቸው ኤ ነው። አምስተኛ ፊደሎች አይና ኢ ነው። አይና ኢ ከዋና ፊደል ቀጥሎ። ስድስተኛ ፊደሎች አናባቢ የላቸው። መጨረሻ ፊደሎች ኦ ነው አናባቢያቸው ማለት ነው።